አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ እህቶችና ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ጥያቄ ተጠይቄ ነው እህቶችና ለቪዲዮዬን ደግሞ ስትጀምሩ ላይክ አድርጉልኝ የኔ ውዶች። እህታችን እዚህ ጋር ለቤቴ እንግዲህ አዲስ ነኝ ብላኛለች። ለቤትሽ አዲስ ነኝ እህቴ፣ ለቤትሽ አዲስ ነኝ። አንድ ጥያቄ ልጠይቅሽ፣ እምታቂ ከሆነ መልሽልኝ። ያለሁት ዱባይ ነው። 9 ዓመት ሆኖኛል። አሁን ልመጣ ነው እና ከኤምባሲ ወረቀት አጽፌ ቲቪ፣ ፍሪጅ፣ የልብስ ማጠቢያ ማሽን ባመጣ ቀረጽ ያስከፍለኛል እያለች ነው ማለት ነው ቶችና እንግዲህ ይሄ የሁላችንም ሀሳብ ነው። ቀረጽ በላስ በቃ በጉምሩክ ላይ እንግዲህ ኢትዮጵያ ላይ በጣም ከባድ ነው ቶችና ይሄን ነገር አስባ ነው መሰል የሁሉም ሀሳብ ስለሆነ በእርግጥ እኔ ቪዲዮ ሰርቼ ይሆናል ግን በጣም የቆየ ቪዲዮ ሊሆን ይችላል ማለት ነው። እና አቁም ያለሁ ደግሞ እንደዚህ ጥያቄዎችን መመለስ በጣም ቆይሁ ማለት ነው ቶቼ ረመዳንም ስለሆነ ማለት ነው። እንግዲህ ካሁን በኋላ ኮሜንት ላይ ለምትጠይቁ ሁሉ መልሳለሁ ኢንሻአላህ ባወቅኩት ማለት ነው። ታላወቅቱም ደግሞ አይቼም ይሁን ጠይቄ እመጣለሁ ኢንሻአላህ ማለት ነው ቶቼ እናንተም በማይጎዳ መልኩና እቺ እህታችን እንግዲህ ዋናው ማለት ነው ዋናው ካርጎ መላኩ ኢትዮጵያ ላይ ካይሆን ለሷ የሚሆናትን ልንገራችሁ ማለት ነው ቶቼ እና ኢትዮጵያ ላይ እንግዲህ ካርጎ መላክ በጣም ከባድ ነው ታውቃላችሁ። ጉምሩክ ላይ በጣም አስቸጋሪ ነው ማለት ነው። ሁሉም በቃ የሆነ እጅ ነው የሚያስፈልገው ብቻ ከባድ ነው እና ይሄን ነገር ብዙዎቹም ካርጎ የማይከፍሉበት ምክንያት አለ፣ የሚከፍሉበት ምክንያት አለ ማለት ነው። አሁን እዛ ሆና ለቤተሰብ የምትልክ ከሆነ ቤተሰብን እንዳያርጉልኝ ሄዱና አውጡልኝ የምትል ከሆነ ይሄ 100% ያስከፍላታል ማለት ነው። ግን እሷ የምትመጣ ወይም አንቺ የምትመጭ ከሆነ ያለውን ነገር ጨርሰሽ 9 ዓመትም ዋናው ማጻፍ አይደለም፣ ዋናው ኤምባሲ ሄደሽ ማጻፍ አይደለም። እውነቴን ነው ማለት ነው። ዋናው የቱ ጋር መሰለሽ አንቺ የምትልኪበት ወረቀት መያዝ ነው። ካርጎ ስታደርጉ ወረቀት ይሰጣል አይደለ? ያን ወረቀት ከያዛችሁ እዚህ ጋር ትገፈጣላችሁ ማለት ነው። የላካችሁበትን ገባችሁ? ግን እሳ የኤምባሲ ሄዳችሁ የሚጻፈው ወረቀት ብዙዎቹ ኤርፖርት ላይ በቃ የሆነ አይቀበሉትም ምቶች እና እንግዲህ ያያችሁም እዚህ ጋር ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነውና ማረግ ያለባት እሷ ኤምባሲ ሄዳ ባታጽፍም እሷ ካርጎ ትታረግ ወረቀት ይሰጣል። ካርጎ ያረገችበት የከፈለችበት ስንት ዕቃ እንደሆነ ያለውን ነገር ወረቀት ይሰጣታል። እህቶች ያን ወረቀት ይዛ ተመጣይ ላኪዋም እሷ አውጪዋም እሷ ከሆነች ነፃ ነው የምታወጣው ማለት ነው። እህቶች ቢከፈልም የተወሰነ እንዴት መሰላችሁ የምትከፍልበትም ሊሆን ይችላል። እንዴት መሰላችሁ እዛ ቦታ ካርጎ ለምሳሌ ቀርሟት ሊገባ ይችላል። እሷ ወይ ሳምንት ወይም 3 ቀን ምናምን ቀርሟት እቃው ከደረሰ ተሷ ቀርሟት ተደረሰ የተቀመጠበትን የቦታ ትከፍላለች። ቀረጥ እንኳን ባትከፍል የቦታ ትከፍላለች ማለት ነው። የገባበትን ቀን ሰዓት ይቆጠራል። ስንት ሰዓት እንደገባ ስንት ሰዓት እንደወጣ ስለሚቆጠር የዛን የቆየበትን ስለምትከፍል 100% አትከፍሊም። እዛ ቦታ ምንም አትከፍሊም ብዬ ልወስንብሽ አልችልም። ገባሽ? ግን እሳ የቀረጥ አትከፍሊም። አንቺው ማውጭነሽ፣ አንቺው ላይክሽው፣ አንቺው አወጣሽው በቃ ይሄ ያለ ነው ማለት ነው። ግን እሳ ቤተሰብ እንዲያርጉልን ቤተሰብ አውጡልን ይሄን ያህል እቃ ልከናል ምናምን የምትሉ ከሆነ በተለይ ገጠር አካባቢ እንደዚህ ሂዳችሁ በሩቅ ሂዳችሁ የምትመጡ የትራንስፖርት አለ የመኪና የብዙ ነገሮች አሉ እህቶች። እኔ 100% እምመክራችሁ አገራችሁ ላይ የቀሰለም ይሁን ቴሌቪዥንም ይሁን ምንም ይሁን ኢትዮጵያ ላይ ሁሉም የቱርክ እቃ ሞልቷል። የፈለጋችሁትን የመግዛት መብት አላችሁ እዚህ ሀገር ማለት ነው። እዚህ ብገዙት እዛ አሁን ወይም መዳሞቻችሁ ውሰዱ ብለዋችሁ ሊሆን ይችላል። ተጣመውበት ታይበላሽ ዝም ብለው የሚቀይሩ መዳሞች አሉ ማለት ነው። ቴሌቪዥንም ይሁን ቀሰለም ይሁን ታይበላሽ እንትን ይሉታል ማለት ነው። እና ያን ነገር ይዤው በህዲስ ትላላችሁ ማለት ነው። ግን ያ ነገር እንዲያው ቀረጥ እንኳን ባትበሉ ከአዲስ አበባ ወደ ክፍለ ሀገር የሚወስደው ትራንስፖርት በቀላል እንዳይመስላችሁ እንጂ የቀረጡ አይደለም። እናንተ ይዛችሁ ተመጣችሁ እናንተ ብላኪ እናንተው አውጭ ተሆናችሁ አይበሏችሁም፣ ቀረጥ አይበላችሁም። ገባችኋ? ግን ከኤርፖርት ጀምሮ አልከፍልም እኔ ወሸከመዋለሁ እንኳን ብትሉ እሺ አይሉም እህቶች።
ስለዚህ እናንተ ማድረግ ያለባችሁ ኢትዮጵያ ላይ መገዛት ነው ያለበት እቃ 100% ኢትዮጵያ ላይ። ግን እኮ ጥራት እንደ ውጭ ሀገር የሚሆን ነገር የለም። ኢትዮጵያ ከሚገዛ እዛ ጥራት ሊኖር ይችላል። ግን እዚህም የቱርክ እቃ አለ፣ የብዙ የጣሊያን የማንኛውም አገር ይገባል። ግን ጥራት እዛ ይሻላል ማለት ነው። እና ያም ዋጋው ምንም ይሁን ቀሰለ እስኪውት ቀሰለ አለ አይደል እንዴ ቴሌቪዥን አለ አይደል ዋጋው ነው። እዛ ገዝተን እስኪ እዚህ ስንት ነው ገባችሁ? አንደኛ ደግሞ ምን እንደመሰላችሁ ተዚህ ታሁን በፊት ማለት ነው አሁን በዚህኛ ሰፈር ነበር ይለቃለች ድሮ ማለት ነውና ቴሌቪዥን ከዱባይ ይዛ ታውቃለኝ። እና ያ ቴሌቪዥን ተበላሸ፣ ይዛው መጣ ተበላሸ። በቃ ሳይበጅ ቀረ። የትም ቦታ ይሄድ በቃ ደሴም እዛም ሀይቅም ወስዳ ሳይበጅ ቀረ። ለምን ያኔ መፍቻው ቡለኑ የለም። ገባችሁ? የዛ ሀገርና የዛ ሀገር ብዙዎቹ የማይመሳሰል አለ። ስልኮችን ብትሉ አሁን ስልክ ትገዙ ብዙ ጊዜ ሳምሰንግ ስልክ ብትገዙ በጣም አሪፍ ነው እህቶቼ። ሳምሰንግ እንደዚህ አይቴል፣ እነዚህ ሁለቱ ሀዋዊ የኢትዮጵያ ምርት ናቸው። ኢትዮጵያ ይዛችሁ መጥታችሁ ቢበላሽባችሁ እንኳን ማስፈታትና ማሰራት ትችላላችሁ። ሌላ የሆነ ሌላ ማርኬቱ ሌላ የሆነ ሲሆን እዚህ ማስፈታት የለም። በተለይ እንደዚህ አሁን ላይ የማይፈቱ ስልኮች እነዚህ ራሱ በጣም እንትን ናቸው ማለት ነው። ግን አሁን ይሄ ሳምሰንግ ነው። ምንም ይሁን አሁን ላይ ይታያል፣ ባይፈታም ይሰራል። አሁን እየተሰራ ነው። ሳምሰንግ ኢትዮጵያ ስለሚመረት ሌላ ኢትዮጵያ ላይ የማይመረቱ ስማቸው ሌላ የሆነ በቀደም አሁን ይዤ የመጣው ስልክ ምን ነበረ? የሆነ ሌላ ስልክ ነው ስሙ ማለት ነው። ለልጄ መዳሜ ይዛ ሰጥታኝ አዲስ ስልክ ይዤ መጥቼ ነበር ማለት ነው። እና እሱ ስልክ ስሙ ጠፋኝ ወላሂ። እና እሱ ስልክ እዚህ ሀገር ቢበላሽ ራሱ መሰራት እንደማይችል ነው። ገባችሁ? ስለዚህ ቴሌቪዥን የሚሆን ቀሰለ የሚሆን እዛ ሀገር የተመረተ እዚህ መጥቶ ቢበላሽባችሁ እንኳን ማስበጀት አትችሉም። ገባችሁ? ስለዚህ የኤሌክትሪክ እቃዎችን እዚሁ ቢገዙት የበለጠ ይሆናል ማለት ነው። ስለዚህ ተኪሳራ እናንተ ተማምጣቱ ተመሄዱ፣ ወይም እቃውን በአንድ ጎን ልካችሁት ወይ እናንተ ተቀድሙታላችሁ ወይ እሱ ይቀድማችኋል። ተመልሳችሁ እቃው መቼ እንደሚገባ ስለማታውቁ ወደ ሀገራችሁ ልትመለሱ ትችላላችሁ። ሀገራችሁ ደርሳችሁ እስከምመጡ ትራንስፖርት አለ፣ ቀድማችሁ ሊገባ ይችላል። የተቀመጠበት እንዲቆጥርባችኋል። ስለዚህ እናንተ ምንድነው ማድረግ ያለባችሁ? 100% ኢትዮጵያ ላይ መጥታችሁ እቃችሁን እዚሁ መግዛት ማለት ነው። እና መዳሞች እንደዚህ ነፃ ውሰዱ ምናምን ሲሉን አትሸወዱ። እውነቴን ነው የምላችሁ ቶቼ እንዲያው በእንትን ብረት ድስት ነሽ ምንድነሽ ማለት ነው ይዛችሁ መምጣት ትችላላችሁ። ቀሰለ ነሽ ማንኛውንም ነገር ይዛችሁ መምጣት ይችላል። በትንሹ በሻንጣችሁ ማለት ነው። ይሄ ማን ነው ቀሰለ ሳይሆን ካውያ፣ የቡና መፍጫዎች፣ ማንኛውም ነገር እንደዚህ ቀለል ያሉትን በልብሳችሁ ጠቅላችሁ ይዛችሁ መምጣት ትችላላችሁ። ግን እሳ በዚህ በካርጎ አስቸጋሪ ስለሆነ ይዛችሁ ባመጡ ይመረጣል። ግን እኛ ረትበናል የምትሉ ከሆነ እናንተው አስገብታችሁ እናንተው ተዛለካችሁ እናንተው ደግሞ እዚሁ መቀበሉ ነው፣ እናንተው ማውጣቱ ነው የሚመረጠውና በሌላ ሰው ስም በፍጹም እንዳታረጉ። እሱ በጣም አሪፍና እሱ በጣም አስቸጋሪ ስለሆነ በሌላ ሰው ስም አታርጉ እላችኋለሁ እህቶቼ። ለዚህ ቻናል ደግሞ አዲስ ከሆናችሁ እህታችን አሁን እንግዲህ አዲስ ናት። ለቻናልሽ የምታውቂ ተሆነ ንገሪ ብላለች። እዚህ ጋር ኮሜንቷን አስቀምጣለሁኝ። ላይክ አድርጉኝ ማለት ነው። እንደዚህ አዲስ ሰው ሲመጣ ደስ ይላል ማለት ነው እህቶቼ። ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።